ጤና ይስጥልኝ ወገኖቼ፣ እስኪ አንድ ጥያቄ ልጠይቃችሁ። የነፍስ ዋጋው ስንት ነው? ነፍስ ወይም ንጽህና ዋጋ ያጣበት ዘመን ላይ ደረስንና በጣም ችግር ላይ ወድቀናል ወገኖቼ። እቺ ሕፃን ከጥቂት ቀናት በፊት ይሄኛው ፎቶዋ እየተዘዋወረ በሶሻል ሚዲያ ወይ ስታምር ወይ ምን እንደዚህ እየተባለ ሲዘዋወር ነበር ፎቶዋ። ከጥቂት ቀናት በኋላ ደግሞ እንዲህ አድርገው አመጧትና እንግዲህ ሕፃን ናት። እኔ ቢበዛ እኔ እንጃ 12 ዓመት ከዛ ሊበልጣት የሚችል አይመስለኝም። ሞዴሊንግ ስራ ጀመረች ብለው ህይወቷ ተለወጠ፣ አለፈላት፣ ምንንትስ እድሏ አቤት ምናምን እየተባለ በየሶሻል ሚዲያው ሲዘዋወር ፎቶዋ አገኘሁና በጣም አዘንኩ ወገኖቼ። አዎ በስጋዋ ሊያልፍላት ይችል ይሆናል፣ ሊደላት ሊመቻት ይችል ይሆናል። ነፍሷ ግን ነው አሁን ጥያቄው። በነፍስስ እንዲሁ ይመቻት ይሆን? የሞዴሊንግ ህይወትን የምታውቁት ነው። ሞዴሎች በተለያየ ኢንተርቪዋቸው ላይ በደንብ አድርገው ገልጸውታል፣ አብራርተውታል፣ ውስጡ ያለውን ጉድ ገልጸውታል። የዝሙት ህይወት እንደሆነ፣ የምንዝርና ህይወት እንደሆነ እና በጣም ራሳቸውን የሚንቁበት የሚጠሉበት ህይወት እንደሆነ፣ የሰው መጠቀሚያ የነዚህ የውርጋጦች የጋጦጦች የቆሻሾች ገንዘባቸው መጣያ ያጡ በሰው ነፍስ በሰው ህይወት በሴቶች የሚጨማለቁ በሴቶቻችን ህይወት የሚቀልዱ ባለሀብቶች መቀለጃ መሆን መጫወቻ መሆን እንደሆነ፣ ጤናቸው አደጋ ላይ ወድቆ በዚህ ህይወት ያፈሩት ሀብት ጤናቸውን ለመመለሻ ለሕክምና እንኳን የማይበቃ ሆኖ አደጋ ላይ ጉዳት ላይ የደረሱ መሆናቸውን እስከ መግለጽ ድረስ ጉዱን ብትንትን አድርገው ገልጸውታል። ሞዴሎች የነበሩ ኋላ ላይ አደጋ ላይ ወድቀው ሌሎችም ያንን መንገድ እንዳይሄዱበት ያ እጣ ፋንታ እንዳይደርስባቸው ለማስጠንቀቅ አስበው የተናገሩት ማለት ነው። እቺን ሕፃን ወደዛ ህይወት ነው ገፍትረው የጣሏት። ነፍሷን አይደለም ስጋዋን እንኳን ማዳን በማትችልበት ለጊዜው ለስጋዋ የተመቻት የደላት ልትመስል ትችል ይሆናል ጅማሬው ላይ፣ ፍጻሜው ግን ፈጽሞ ከዛ የተለየ የጸጸት የጉዳት መጨረሻ ላይ የሱስ ራስን ለመርሳት የደረሰባቸውን ሰቆቃ እና አስጸያፊ አስቀያሚ ህይወት ለመርሳት በሚደረግ ራስን የመደበቅ ከማህበረሰቡ ራስን የመደበቅ ከዛ ከህሊና ወቀሳ ለማምለጥ ከሚደረግ ሽሽት ወደ ሱስ ህይወት ሰምጠው ገብተው ራስን ወደሚያጡበት ጭራሽም ራስን ወደ ማጥፋት ግሎባሊ የምታውቁት ነው። የሞዴሎችን ህይወት ግሎባሊም የሚታወቅ ነው ይሄ ነገር። መጨረሻ ላይ ራሳቸውን ወደ ማጥፋት ነው የሚሄዱት። ሊቋቋሙት የማይችሉት ይሆኑና ራሳቸውን እጅግ ይንቁትና ከሚያሳልፉት ህይወት ማለት ነው። የነዚህ እብዶች የአእምሮ ንኮች የቆሻሾች ባለጸጎች መጫወቻ መሆን ከእንስሳቶቻቸው ከውሾቻቸው ባነሰ ክብርና ትሪትመንት ማለፋቸው የሚፈጥርባቸው ቁጭት፣ ጸጸት ወደ ራስን ወደ ማጥፋት ያመራቸውና ራሳቸውን ያጠፋሉ። ይሄ ግሎባሊ የሚታወቅ የሞዴሎች ህይወት ነው። እና እባካችሁን አእምሮ የሌላችሁ ደናቁርት ሆይ ምን እንደምል ነው ቃል የጠፋብኝ ወገኖቼ። ማሰብ ማሰላሰል የማትችሉ ደናቁርት ሆይ፣ ሞሮንስ፣ በእውነት ምን እያላችሁ እንደሆነ እንኳን የማይገባችሁ የማታውቁ ደናቁርት ሆይ እባካችሁን ሴቶቻችንን እህቶቻችንን ልጆቻችንን ወደ አልሆነ ህይወት እየመራችሁ በሶሻል ሚዲያው የምታዩት ነው።
ይሄ የረከሰ ህይወት እጅግ በጣም ማስታወቂያ እየተሰራበት ነው ያለው። ገንዘብ ብቻ ታርጌት ተደርጎ ምቾት ድሎት ቢሆን እኮ ምንም አልነበር። ይሄ ምቾት ድሎት የተባለው መጨረሻ ላይ የት እንደሚጥል ይኸው ቀደም ሲል የገለጽኩት ነው። እና እባካችሁን እርግጥ እናንተ ተከፍሏችሁ ሊሆን ይችላል ይሄን የምታደርጉት። እንዲህ አይነት ማስታወቂያ እየሰራችሁ የገነት ህይወት ያለ እያስመሰላችሁ እህቶቻችንን እየወሰወሳችሁ ወደ እንደዚህ አይነት የተጨማለቀ የረከሰ የጎደፈ ያደፈ የርኩሰት ህይወት የምትመሩ ሰዎች ተከፍሏችሁ ሊሆን እንደሚችል ይገመታል። ምን ይባላል አሁን እናንተ ለራሳችሁ ያድርገው። የራሳችሁን ልጆች፣ የራሳችሁን ህይወት፣ የራሳችሁን እህቶች ከእንደዚህ አይነት የተጨማለቀና የረከሰ ህይወት ጠብቃችሁ እኮ ነው፣ ከልላችሁ እኮ ነው፣ ሸሽጋችሁ እኮ ነው። የድሃው ልጅ እንግዲህ እቺ የድሃ ልጅ የገበሬ ልጅ ናት። ምን አለ ከነድህነቷ ንጽህናዋን፣ ጤናዋን፣ ሰላሟን ይዛ ብትኖር መጨረሻዋ አሁን እንደገለጽኩላችሁ ከሚሆን በስንት ጣዕሙ ድህነት ይሻላል። በስንት ጣዕሙ ከጤና የሚበልጥ የለምና ከነፍስ የሚበልጥ የለምና። የነፍስ ዋጋው ስንት ነው ያልኳችሁ ለዚህ ነው። ስጀምር ሰው ዓለሙን ሁሉ ቢገዛ ዓለሙን ሁሉ ቢነዳ ነፍሱን ግን ቢያጎል ምን ይጠቅመዋል ነው ያለው ቃሉ ጌታ በወንጌል። አሁን ግን የነፍስ ዋጋ ያጣበት ስጋዊ ምቾት ድሎት ብቻ ገንዘብ ብቻ ቁም ነገር ተደርጎ የሚታይበት ክፉ ዘመን ላይ ደረስንና የማይሸጥ ለገበያ የማይቀርብ ነገር የለም። አሁን በዚህ ዘመን እናቶች ልጆቻቸውን ወደ ሽርሙጥና ገፍትረው የሚከቱበት ዘመን ላይ እኮ ነው ያለነው ወገኖች። ሆድ ብቻ በልቶ ማደር ብቻ ቁም ነገር የሆነበት እንዴት የሚለው ነገር ጥያቄ ውስጥ የማይገባበት ከናካቴው በልቶ ማደር የግድ ነው፣ ስጋዊ ዕዳ ነውና የሚገባ ነው ሰው ሳይበላ ሊያደር ስለማይችል። እንዴት ምን ሰርች የሚለው ግን ፈጽሞ ጥያቄ ውስጥ ሊገባ ያልቻለበት ዘመን ላይ ነው ያለነው ወገኖቼ። እና እባካችሁን ይመስላችኋል እንጂ ፍጻሜው እንደምታስቡት አይደለም። የሲኦል ህይወት የገሃነም ህይወት ነው። እስኪ ሰርች አድርጉ። ራሳቸውን ያጠፉ ሞዴሎች ኢንተርናሽናል ሞዴሎች ስንት እንደሆኑ ይነግራችኋል፣ ይዘረግፍላችኋል። መጨረሻቸው ኢየሱስ የከባድ እጽና የከባድ መድኃኒት ተጠቃሚ ሆነው እንግዲህ ራሳቸውን ለመርሳት እኮ ነው፣ ከህሊና ወቀሳ ለመሸሽ በሚያደርጉት ጥረት እኮ ነው ለዚህ የሚዳረጉት ሆነው መጨረሻ እንደዚህ አይነት አደንዛዥ እጽ ደግሞ ዶዙ እየበዛ ነው የሚሄደው። ስትጀምሩት በነበራችሁት አታቆሙም። እለት እየጨመረ መጨረሻ ልባቸው ፈንድታ ነው የሚሞቱት። ራሳቸውን የማያጠፉ ካሉም መጨረሻቸው እንዲሆነው ነው የሚጠፉት። እና እባካችሁ የሞዴሊንግ ህይወትን ገነት አስመስላችሁ እህቶቻችንን ልጆቻችንን ወደ ስህተት አትምሯቸው። እባካችሁ አይምሮ ግዙ እባካችሁ።